አንድ በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶሎማዩም ሰው ገባ። 2 ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ። 3 ጸነሰችም፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው። 4 ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። 5 እንደገና ደግሞ ወንድ ልጅን ወለደች፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። 6 ይሁዳም ለበር ልጁ ለኤር ትዕማር የምትባል ሚስት አጋባው። 7 የይሁዳም የበር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርን ቀሰፈው። 8 ይሁዳም አውናን ወደ ወንድምህ ሚስት ግባ አግባትም፣ ለወንድምህም ዘርን አቁምለት አለው። 9 አውናንም ዘሩ ለእርሱ እንዳይሆን አወቀ፣ ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈስሰው ነበር። 10 ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱም ደግሞ ቀሰፈው። 11 ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት፣ እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሎአልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። 12 ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎቹን ጠር ወደሚሸልቱት ሰዎችም ወደ ተምና ወጣ፣ እርሱም አዶሎማዩ ወዳጁም ኤራስ። 13 ለትዕማርም እነሆ አማትሽ ይሁዳ የበጎቹን ጠር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። 14 እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም፣ ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንደ አደገ ሚስትም እንዳልሆነችው አይታለችም። 15 ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊትዋን ተሸፍና ነበርን። 16 ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና፣ እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። 17 የፍየል ጠቦት ከመንጋዬ ሰድድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን አለችው። 18 እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ጋር ደረሰ፣ እርሷም ጸነሰችለት። 19 እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለትነቷን ልብስ ለበሰች። 20 ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዩ እጅ የፍየሉን ጠቦት ላከላት፣ እርሷንም አላገኛትም። 21 እርሱም የአገሩን ሰዎች በኤናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። 22 ወደ ይሁዳም ተመልሶ እንዲህ አለው፣ አላገኙማትም። የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉን። 23 ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ እነሆ የፍየሉን ጠቦት ሰደድሁላት፣ አንተም አላገኘሃትም አለ። 24 እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሲሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። 25 እርሷም ባወጧት ጊዜ ወደ አማትዋ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የጸነሱት፣ ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? 26 ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠማትምና አለ፣ ደግሞም አላወቃትም። 27 በመውለጃዋም ጊዜ እነሆ መንታ ልጆች በሆድዋ ነበሩ። 28 ስትወልድም አንዱ እጁን አወጣ፣ አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች፣ ይህ መጀመሪያ ይወጣል አለች። 29 እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ፣ እርሷም ለምን ጥሲ ወጣ አለች፣ ስሙንም ፋሬስ ብላ ጠራችው። 30 ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙም ዛራ ተባለ።